ስርዓት ያዙ ያለውት መረጃ የኛ ጋር ጴንጤ ጋር ፓስተሮቻችን ወይ አብያተ ክርስቲያናቶቻችን እንደዚህ አይነት ከእናቶቻችሁ ጋር ተገናኙ ብሎ የሚል መጽሐፍ ጽፈው ያሳተሙት ወይ ደግሞ እንደዚህ ሲያደርግ ያገኙት አገልጋይ ጴንጤ አለ? ይመልሱ። ትክክለኛ ቪዲዮ እኮ አለ። እኛ ክርፎ ያሳዩ። ትልቁ ይሄው ቪዲዮ ነው ያሉት። ትልቁ ላይ አድርጌውታለሁ። ቪዲዮን ያሳዩ። የለኝም እንትኑ የለኝም። በቃ የለውትም አይደለ? የቡና ወሬ ሁለተኛ እንዲህ አይነት ይቅርታ ይጠይቁ። ያለ መረጃ ባወሩት ወሬ ይቅርታ ይጠይቁ። ኦኬ ያሳዩ። ይሄው ቪዲዮ ትልቁ ላይ አድርጌውታለሁ። ፎሎወር የለኝም ቪዲዮ ማበራበት እያልኩ እኮ ነው። ምንድነው ፎሎወር የለውትም? የት ቤተክርስቲያን ያገኙት ቪዲዮውን? ማን ይባላል ፓስተሩ? ያድምጡ። ማን ይባላል ፓስተሩ? የት ቤተክርስቲያን ላይ የቀረጹት ቪዲዮውን? አዲስ አበባ ቪዲዮ። አዲስ አበባ የት ቤተክርስቲያን? ይጥቀሱት። የት ቤተክርስቲያን? እኩል አያውሩ። ይጥቀሱት። የት ቤተክርስቲያን ላይ ነው ሰውየው? ያድምጡ። በቃ ወዳጅ ከዚህ በኋላ እንዳይከፍቱ። እሺ ረፍ የነገርኩህ እኮ ነው። እንደዚህ ነው እናንተ ባፋችሁ መጸዳዳት ሁሌ። ያድምጡ። እየሰሙኝ ነው? የት ቤተክርስቲያን ሄደው ነው የግብረ ሥጋ ግንኙነት ከእናቱ ጋር ሲያደርግ ያገኙት ሰው ያገኙት? ቤተክርስቲያን ስሙን ይጥቀሱ። ዘርን መተካት ቀን እያልክ የምታከብረው እኮ የቱ ጋ ነው? የትኛው ቤተክርስቲያን ላይ ከሆነ የተባሉት? አሁን ክርክራችን ስለ ወንጌል ብቻ ነው። ስለ ወንጌል ብቻ እንነጋገር። እታች ውረድ። መተተኛ ጠንቋይ እታች ውረድ። ውሸት ልማዳችሁ ነው። ህዝብ ፊት ቆማችሁ መዋሸት። በየትኛው የሞራል ልዕልናችሁ ጴንጤ ልትከስ ትችላለህ? መረጃ ሳይኖራችሁ የምትዋሹ ውሸታሞች ማለት ነው። ሁሉንም ብዬ ባለልም እንዲህ አይነት ቆሻሻና ነውረኛ ነገር እኛ ጋር አይደረግም። በቅድስና የምንኖር ሰዎች ነን። ጴንጤ ፊት የሞራል የህይወት ንጽህና የሞራል ብቃቱ የላችሁም ኦርቶዶክሳውያን። ጠጃችሁ ላይ፣ አምቡላችሁ ላይ፣ ስካራችሁ ላይ፣ ትፋታችሁ ላይ እንደዚህ አይነት ነው ስትገኙ የምትውሉት። አባቶቻችሁ የተባሉ ከእናቶቻቸው። እኔ ግን ትልቁ ላይ አድርገኝ ከፈለገ ሁለተኛ እዚህ መተከኛ ጋር የምታወራው ነገር እንደማያስኬዳችሁ ላሳያችሁ። እናንተው አባቶች ናቸው። የገዳማ በምኔት ነው እናቱን የግብረ ሥጋ ግንኙነት አድርጎ አስጸንሷት የገደላት መጨረሻ ላይ። እኛ ስናወራ እግዚአብሔርን ስለምንፈራ ያለ መረጃ እናወራ። ዘወራ ሰኒ ገጽ 416 ስታመጡ በመረጃ አምጡ። ስትናገሩ በመረጃ ተናገሩ። ጴንጤ ኃጢአት አይሰራም እያልናችሁ አይደለም። ከሰራ ካለ አምጣ። በመጽሐፍ የተጻፈ ወይ በቪዲዮ የተገኘ ካለ ማለት ነው። ወይ ደግሞ በሪከርድ የተደረገ ማለት በየመድረኮቻችን ቆመን ስንሰብክ በእኛ ቸርች፣ በየትኛውም የጴንጤ ቸርች ማለት ነው። ወገኖች ሴት ካጣችሁም ካገኛችሁም ከእናቶቻችሁ ጋር ሁሉ ተኙ፣ ዘር መተካት ብሎ የሚል እንዲህ አይነት ቆሻሻና ነውረኛ ነገር ቆመን እናስተምር ከሆነ አምጣ። ሪከርድ የተደረገ የት ቸርች? ማነው ፓስተሩ? በየትኛው ዕለት ነው ይህን ትምህርት የተሰጠው? ጉባኤ ላይ ነው? በስውር ነው? በምንድን ነው? መረጃ አምጣ። አትችለውም አልኩ። እዚህ የሚመጣብህን ማለት የእናንተን ግን እንደዚህ ተጽፏል። ያሉ የገዳሟ በእምነት ያው አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ አምነን በአብ ወልድ መንፈስ ቅዱስም ሰኔ 17 ቀን በዚህች ዕለት አባ ለትጹን አረፈ ይላል። ይህ አባት ከብህንሳ ሀገር ነበረ፣ ጎልማሳም ነበር። በነበረ ጊዜ ነፍሱን ሊያድናት የሚሻት ይጣላታል፣ ነፍሱን ግን ስለኔ የሚጣላትም ያገኛታል፣ የዘላለም ሕይወትም ይጠብቃታል የሚለውን በቅዱሱ ወንጌል ውስጥ የተጻፈውን የሕያውን የንጉሥ ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንም ተቀብሎ ሕዋስ ወደሚባል ገዳም ሄደ። በጾም በጸሎትም በስግደትም ታላቅ ተጋድሎ ያለማቋረጥ ይጋደል ጀመር። 7 ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ ይሄድ ዘንድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱ እና በአስኬማው ላይ 40 ቀኖች ጸለየ። ከዚያም በኋላ ልብሱንም አስኬማውንም አለበሰው፣ በገድል መጠመድን ጨመረ። ከዚህም በኋላ በመምህሩ ፍቃድ
በመምህሩ ፍቃድ ወጥቶ እየተጋ እየጾመና እየተጋደለ ለብቻው ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። ልብ በሉ፣ አሁን አንድ ገዳም ነበር። የገዳሙ መነኮሳት ይጎበኟቸው ነበር። ከዕለታት በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱም የገዳሙ አስተዳዳሪ ማለት ነው። አበምኔቱ ማለት የገዳሙ አስተዳዳሪ የኦርቶዶክሳውያን አባት ነው። ልብ በሉ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። የገዳሙ አስተዳዳሪ ነው ታሞ የተኛው። ልብ በሉ። አባ ለትጹን የሚባለው አባታቸው ወደዚህ ወደ ገዳሙ አበምኔት አስተዳዳሪ ሄደ። ሲሄድ ይሄ ገዳሙ አበምኔት ታሞ ተኝተው ነበር። አባ ለትጹንም የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። ይህንን የገዳሙን አበምኔት ሰይጣኖች ናቸው የከበቡት። ያ ሁሉንም አብዛኞቹ እነሱ ናቸው የከበቧቸው። ምን መነኩሴውን ብቻ መነኩሴዎቹም በእርግጥ በጣም ብዙ ሰይጣን ይከባቸዋል። ኦኬ። አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን የገዳሙን አስተዳዳሪ ማለት ጠየቀው። አባ ለትጹን እርሱም መነኮሳቱ ከአጠገቡ እንዲርቁ አዘዛቸው። ገለል አድርጋቸው ፈቅ ይበሉ፣ ያው ሚስጥር ምነግርሃለኝ ነው። ለአባ ለትጹን ነው ያለው የገዳሙ አበምኔት የገዳሙ አስተዳደር። ምን ሚስጥር ሊነግረው እንዲርቁ አዘዛቸው። ከዚያም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው፣ ከኔ አስቀድሞ እንደሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁ። አባቴ ሆይ በጸሎት አትርሳኝ። እኔ ቅስና ልሾም ፈልጌ ባልተሾሙ ጊዜ ወደ ሌላ ሀገር ሄዱ። ኤጲስቆጶስና ቅስና ሾሞኛል ብዬ በድፍረት በቁርባን ላይ የምቀድስ ሆንኩ ይላል። ልብ በሉ። ቄስ ሳይሆን ሳይሾም ቄስ ነኝ ብሎም ሰው የሚቀድስበት ቤተክርስቲያን ነው። ራሳቸው ናቸው የተናገሩት። ኦኬ። የጠመጠመን ሁሉ ቄስ አይደለም የሚሉት ከዚህ የተነሳ ነው። ከዛስ እሱን ተወው፣ ቅድስናውን ቅስናውን ቅስናው ብሎ ምጥለውን ተወው። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። በቅዱስ ቁርባን ማለት ነው። መርዝ ጨምርበትና እሰጠዋለሁ፣ እርሱም ይሞታል። የጠላሁትን በቅዱስ ቁርባን ውስጥ መርዝ አድርጌ እሰጠዋለሁ፣ እሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቼ ያለሁ፣ ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራይ አጠጥቼ ሕፃኑን በሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነው አለ። ስለዚህ ከእናታቸው ጋር የገዳሙ አበምኔት የገዳሙ አስተዳደር ከእናቱ ጋር ስንት ጊዜ ተኛ ይላል? 10 ጊዜ የግብረ ሥጋ ግንኙነት አድርጓታል። ከዛስ ልጅ አጸነሳት። ከዛ መጸነሷን ስታቅ በመርዝ ገደላት ማለት ነው። ይሄ ነው ታሪካችሁ። መረጃ ካወራ እንደኛ በመረጃ አውራ ብራዘር። ሁለተኛ እዚህ መጥተህ የእግዚአብሔር ሕዝብ ላይ ያለ መረጃ መሳደብ ትችላላችሁ የፈለጋችሁትን፣ ግን እንደዚህ ታንጀብል የሆነ ነገር አሳያለሁ ብለህ ካልክ ገልጬ ጎትተን እናሳይላችኋለን። እናንተን አሳ ጎርጓሪ ዘንዶ ያወጣል እንዲሉ እናንተ በቡና ወሬ ነው አይደል ቤት ዘግተው ዝሙት ይሰራሉ። ስንት ዘመን እኔ ኦርቶዶክስ ቤተክርስቲያን እየቀደስኩ በነበርኩበት ሰዓት ይህንኑ ውሸታችሁን ተዋሹ ነበር። ድፍን 27 ዓመት ሆነኝ እኔ እንኳን ወደ ጌታ ከመጣሁኝ ወደ ጴንጤ ወገኔ ከተቀላቀልኩ። ቤት ዘግተው ዝሙት ይሰራሉ ብላችሁ ዋሽታችሁ ለማረጋገጥ ሄጄ ያየሁትኝ የእግዚአብሔር ሕዝብ እስካሁን ድረስ እግዚአብሔርን በሚፈራ ህይወት እንጂ እኛ ጋር ኦርቶዶክስ ቤተክርስቲያን በነበርኩበት ሰዓት ላይ እንደሚዋሸው ውሸት አልነበረም። ደናግላዎቻችሁን ያዙ፣ ኢየሱስ ከኔና ካንቺ ይወለዳል እያሉ አሉ ነው የቡና ወሬ። አታፍሩ። ጴንጤነቴ መቼም አልተውም። ጴንጤነቴ እንኳን ብተው እንደ ኦርቶዶክስ ዲያቆንነቴ እሞግታለሁ። 27 ዓመት ከዚህ ህዝብ ጋር ኖሬያለሁ፣ ተምሬያለሁ፣ አገልግዬዋለሁ፣ እያገለገልኩም ነው። የመድረክ ሰባኪ ነኝ። እየተጋበስኩ በየትኛውም አብያተ ክርስቲያናት ላይ አገር እያለሁ አገለግል ሰብክ ነበር። አታፍሩ። ጴንጤ አዳራሽ ውስጥ ተኝቶ ኢየሱስ ከኔና ካንቺ ይወለዳል ብሏል እያላችሁ ያላችሁት አታፍሩም ወይ? ህሊና የላችሁም ወይ? እኔ ብቻ አይደለም፣ ስንት የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አረጋገጡ። ብሩኬ ያው እዚህ ጋር ያላችሁት ገዳም የሚዞር የነበረ ገዳማውያን ነው። አታፍሩ። ደግሞ ይባሱኑ ብላችሁ መጥታችሁ ዘር ለመተካት ከእናቶቻችን ጋር እንገናኝ። የአንተው አባት ነው እዛ እርኩሰቱን ሲያደርግ የተገኘው መጽሐፈ ስንክሳር ላይ። እናንተ ቤት ነው እንደዚህ አይነት ነገር እንደሚደረግ የተገኘው። የገዳሙ አበምኔት የገዳሙ አስተዳደር ነው
ከእናቱ ጋር 10 ጊዜ የግብረ ስጋ ግንኙነት የተገናኛት በቅዱስ ቁርባን ሰው እያደረገ የሚገድል ይሄው ያፈልጋ ግምጠርገው የእግዚአብሔር ሕዝብ ላይ ስርዓት እና እኔ አስይዛችኋለሁ። ሌሎች ወንድሞቼ ዝም ነው ማለት ያለባቸው። እኔ ብቻ አስይዛችኋለሁ። ያውም በጥላቻ ሳይሆን ያውም በሐሰት ወሬ ሳይሆን በተጻፈ በተሰነደ መረጃ ማለት ነው። ግብረ ሰዶማውያን ናችሁ ብላችሁ ትሉናላችሁ። አሁን አንድ ቪዲዮ እያየሁ ነበር። ጴንጤ ግብረ ሰዶማውያን ነው እያላችሁ የእናንተስ ጋር እኛ ሲጀምር እኛ እንደዚህ አይነት ነገር አናስፋፋም፣ አናበረታታም። አምጣ መረጃ ካለ ግን አሁን አንድ ቪዲዮ እያየሁ ነበር። ልብ በሉ ቻለው። ከዚህ በኋላ የሚነገረው ሰዶማዊነትን የሚያስፋፋሉ ምንን በሃይማኖት ካባ ውስጥ ተቀምጠው ሰዶማዊነትን የሚያስፋፋሉ ምንን እኛኑ መስለው እኛኑ ሆነው ዛሬ ቤተክርስቲያኒቷን የተቆጣጠሩ ሰዶማዊነትን የሚያስፋፋሉ። በሃይማኖት ካባ ውስጥ ተቀምጠው ሰዶማዊነትን የሚያስፋፉ ሰዎች አሉ፣ ነውረኞች አሉ። ቪዲዮ የተያዘባቸው ፎቶ የተያዘባቸው ሰዎች አሉ። ጴንጤ ጋ እኛ ጋ የኢትዮጵያውያን ጴንጤ ጋ አምጣ ይህንን እደግፋለሁ ብሎ ያለ ይህንን እንደዚህ ያደርጋለሁ ብሎ ያለ ኦኬ፣ አምጣ፣ በመረጃ አምጣ። ያኔ እኛ ሳንናገር ስናልፍ አፋችሁን ያዙ። የህይወት ንጽህና ሳይኖራችሁ የሞራል ልዕልና ሳይኖራችሁ የእግዚአብሔርን ሕዝብ ለብዙ ዘመን ስትሰድቡ ነበር፣ ያሸማቀቃችሁ መስሏችሁ ማለት ነው። አሁን ግን አንድ እናገራለሁ ብለህ ስትል 3 እና 4 ተዘረግፍልሃለሁ በመረጃ በራሳችሁ መጽሐፍት ካሜራ እየከፈትኩ እማሳየው መጽሐፍ ኦኬ፣ ካሜራ እየከፈትኩ እማሰማህ ቪዲዮ አያንኑ ነውሩንም ብለካል ገልጥልሃለሁ። እዚህ ጋር አንዱ እጄ ላይ አለ፣ አንዱ ቪዲዮ እጄ ላይ አለ፣ ገልጥልሃለሁ። ስርዓት መያዝ አለባችሁ እኮ ነው ብለን የምንለው። በእውቀት ሞግት ያባት ነው። አውደ ምሕረት ላይ ቆሞ እዛ ህዝብ ፊት ሲዋሽ የሚኖር መምህር ነው። አሁን ከታች ሆኖ ጴንጤ ዘር ለመተካት ብሎ ከእናቶቻችሁ ጋር የግብረ ስጋ ላልጠፋ ሴት አንተ ነውረኛ ላልጠፋ ሴት ነው እኛ ጴንጤዎች ከእናቶቻችሁ ጋር የግብረ ስጋ ግንኙነት አድርጉ ብለን የምናስተምረው። ላልጠፋ ሴት አገሬ ኢትዮጵያ እኮ ምድሯ ለምለም ነው። ላልጠፋ ሴት ብራዘር፣ ይሄ ቁጭ ብለህ ከአሮጊቶች ቡና ስትጠጣ የሰማኸው ነው። እና አሮጊቶች እንኳን ራሱ እንደዚህ የሚሉ አይመስለኝም። ያው መምህራኑ አብዛኞቻችሁ ከአሮጊቶች ያልተለየ ህይወት ስላላችሁ ማለት ነው። በስንት ጣማቸው እናቶች። ሁለተኛ እንዳይለመድ አንድ ነካለው ብለህ ስትል የንብ ቀፎ ነው የምትነካው እዚህ በመረጃ ማለት ነው። የንብ ቀፎ ማለት በመረጃ እኔው ነኝ አውጥቼ የምዘረግፍልህ። ወንድሞቼም አሉ እዚህ። እስከ መቼ ድረስ ጥላቻችሁን እንኳን እስከ መቼ ድረስ አታዩ? ከቤተሰቦቻችሁ ጴንጤ ያልሆነ ጥቂቶች ናቸው ያሉት እዚህ ውስጥ። ግማሹ እናቱ፣ ግማሹ ወንድሙ፣ ግማሹ አጎቱ፣ ግማሹ አያቱ፣ ግማሹ ያክስቱ ልጅ በዘሩ ስንት ነው የገባው? ህይወታችንን እንኳን አይታችሁ አትማሩ። ጫት ቤት አታገኘን፣ መጠጥ ቤት አታገኘን፣ ዝሙት ዳንኪራ ጋር አታገኘን። በእውነተኛ ህይወት የሚኖሩትም ማለት ነው። ይሄ አንዳንድ የሚልከሰከሱ ሰዎች ቢኖሩም የህይወት ድካም ነው። በዛም ቢሆን ማንንም እኛ ኦርቶዶክስንም እንደዛ ብለን አንከስም። ትኮነናለህ አልኩ። ጴንጤ ፊት ስትቀርብ፣ በእውነተኛ ጴንጤ ፊት ስትቀርቡ ኦርቶዶክሳውያን ትኮነናላችሁ። ከምንኖረው እውነተኛ ኑሮ የተነሳ ማለት ነው። የክርስቶስ ኢየሱስ ስጋ ሰማያዊ ነው ወይስ አይደለም? ከሰማይ የመጣ ነው ወይስ አይደለም? ኦኬ ኖ፣ ይሄ ስጋው ምድራዊ ብቻ አይደለም ልልህ ነው። እሱማ የተገኘው ከምድር ነው። ምክንያቱም ለምሳሌ እንደዚህ ብቻ አይደለም ማለት ምን ማለት ነው? ምን ማለት ነው? ከሰማይ ነው ስትል ምን እያልክ ያለው? ናይስ። ስጋው ከሰማይ ነው ስትል ምን እያልክ ነው? አዎ፣ ለምሳሌ እዚህ ዮሐንስ ወንጌል ምዕራፍ 6 ላይ አባቶቻችሁ በሉ ሞቱ፣ እኔ ግን የምሰጣችሁ እንጀራ እኔ እየጠየኩ ስጋው ሰማያዊ ነው ስትል ከየት የመጣ ስጋ ነው እያልክ ነው? ዮሐንስ 6 ላይ አይ ከምድር ነው። ትክክል ነው፣ ከምድር ነው። ምንም ጥያቄ የለው። ከድንግል ማርያም የወጣ ስጋ ነው። ቅድም የተናገርከው ተሳስቻለሁ ማለት አለበት አይደለም? እኔ ሰማይ ልብ በል፣ ተሳስተን ያስቆምንህ ኦርቶዶክስ ራሱ እንኳን እንደዛ አትልም። እኛ ህሊና ስላለን ቤተክርስቲያኒቱ በነገረ ስጋዊ ላይ ያላትን ትምህርት እናውቃለን። የቤተክርስቲያኒቱ አገልጋዮች ስለነበርን ማለት ነው። ስለዚህ ያላለችውን አትበል። አንተ ሰማያዊ ነው ብላ ያልከውን
የክርስቶስ ስጋ ሰማያዊ ነው ብለናል። እዚሁ ነው ያለው። ይቅርታ ጠይቀሃል እለፍ። ዳሰልሳን ያጥምጫ ያን በስተት ማለት ነው። ኤርሚ አይ አይደለም፣ ተሳስቼ አይደለም። በግድ ይቅርታ በል ሳይሆን ይኸውልህ ለኔም አገልጋይ ነኝ። ኦኬ ምንድን ነው ያልከው? ማለት አልፈልግም። ስጋው ሰማያዊ ነው ታዲያ ለምንድን ነው ያልከው? ኦኬ ምን ለማለት አስቤ መሰለህ ኤርሚ፣ እኔ ለማለት የፈለኩት ይሄ የክርስቶስ የተዋህደው ስጋ ከመለኮት ከእግዚአብሔር የተነሳ ምድራዊ ብቻ አይደለም። ምክንያቱም ህይወትን የሚሰጥ ምንድን ነው የሚባለው? ስጋው ሰማያዊ ነው የሚላለ? አይ ሰማይ የሚለውን ነው ያየሁት። እርሷ ወደ ሰማይ ነው የሚላለ ወይ? ስጋው ሰማያዊ ነው ብለህ ስላልከን ስለ ክርስቶስ ስጋው ሰማያዊ ነው ብሎ የሚላለ? ይሄ ጥቅስ ነው እኮ አሁን እኔ ይኸውልህ የተማርኩትም ማስተምረውም ወደ ሰማይ ገባ ሲል ሰማይ ምን ለማለት ነው? ምክንያቱም ማን ነው እንደዚህ ብሎ የተረጎመ? የአንድምታ ትርጓሜ የዕብራውያን የአንድምታ ትርጓሜ አለ። የምዕራፍ 8 የቤተክርስቲያን አገልጋይ ነው ብላ ግዕዝ ታውቃለህ? በተወሰነ ደረጃ አውቃለሁ። ምንድነው ብሎ የሚለው የዕብራውያን 8 አንድ ታዲያ ምንድነው ብሎ የሚለው? ዘይቀውም ሎሙ ለቅዱሳን ይላል አይደል? ሊቀ ካህናት ዘይቀውም ሎሙ ለቅዱሳን ይላል አይደል? ምን ይላል? ዘይቀውም ሎሙ ለቅዱሳን ይላል። ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም ተእግዚአብሔር ተከላ ይላል። ውእቱ ኢየሱስ ክርስቶስ ይላል ግዕዙ ማለት ነው። በዚሁ ዘይቀውም ሎሙ ለቅዱሳን ይላል። ምን ማለቱ ነው? በምን ውስጥ ነው እንደዛ የሚለው? ምን ላይ ነው የሚለው? ዕብራውያን 8 ዘይቀውም ከተናገርነው ዋና ነገር ይሄ ነው እኮ የሚለው በሰማያት በግርማው እኔ ግዕዙን ነው እያልኩ ያለሁት። አማርኛውማ ከተናገርነው ዋና ነገር ይሄ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ አይነት ሊቀ ካህን አለን ይላል። ይሄንኑ በግዕዙ ላይ ሊቀ ካህናት ዘይቀውም ሎሙ ለቅዱሳን ይላል። ቁጥሩ 2 ላይ ያለው ማለት ነው። አይ ይኸውልህ፣ እሺ አንደኛ ምኑ ነው ምኑ ነው ያለው? አይ ሐሳብህን ነው ሐሳቤ ምንድን ነው? ዕብራውያን 8 አንተ የጠቀስከው ነው በግዕዙ ስላልኩት ነው ኖ ያልከኝ ወይስ ሐሳብህ ለኔ ግልጽ አይደለም ነው? ሐሳቤ ግልጽ እንዲሆንልህ ወንድምነት ምን ብሎ ጠየቀህ? ኢየሱስ በሰማያዊቱ መቅደስ ውስጥ እንደውም በዕብራውያን 10 ላይ ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ ገባ ይላል። በገዛ ደሙ ወደ ቅድስት ገባ እንጂ በፍየሎች ወይ በጥጆች በኮርማዎች ደም አይደለም ይላል። ለዚህ ፍጥረት ባልሆነች ድንኳን ነው ብሎ የሚለው ይሄ ለዚህ ፍጥረት ባልሆነች ድንኳን፣ የምድራዊቷ ድንኳን አለች፣ ሰማይቷ ድንኳን አለች። የምድራዊቷ ኢየሩሳሌም አለች፣ ሰማይቷ ኢየሩሳሌም አለች። የምድራዊቷ ጽዮን አለች፣ ሰማይቷ ጽዮን ተብሎ እንደዚህ ተጠርቷል። ድንኳኒቱ ስለ ድንኳኑ ሲጠይቅህ ድንኳኑ የኢየሱስ ስጋ ነው ያልከው። ድንኳኑ የኢየሱስ ስጋ ነው ብሎ የሚል የቱ ጋር ነው ያገኘው አንተ? ናይስ። እሺ ኢየሱስ ወደ ራሱ ስጋ ነው የገባው ማለት ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህን መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ አይደል የሚለው? ኦኬ ታዲያ እሱን መቅደሱ ድንኳን አለው አይደል እኮ። መቅደስ ማለት ያው ድንኳን ማለት ነው፣ ማደሪያ ማለት ነው። ስለዚህ ኢየሱስ የገዛ ደሙን ይዞ ወደ ራሱ ስጋ ነው የገባው ማለት ነው። ኖን አገለገለ ለማለት ነው ኤርሚ። አድመጥ። አይ ገባ ይላል እሺ ዕብራውያን 9 ላንብብልህ። ገባ ምን ዕብራውያን 9 አይደለም። በመጀመሪያ ዕብራውያን 8 ምን ይላል? እዛው አማርኛውን አንብበው። ወረቀቱን እያገላበጥከው ነው፣ አልደረስበትም። ዕብራውያን 8 ላይ ምንድነው ብሎ የሚለው? ድንኳኗም ምንድነው ብሎ የሚለው? እርሷም በሰው ሳትሆን በጌታ የተተከለች ናት ይላል። ስለ ድንኳኗ እርሷም በሰው ሳትሆን በጌታ የተተከለች ናት ብሎ የሚለው በጌታ የተተከለችዋ ማን ናት? ድንኳኗ ወይስ የኢየሱስ ስጋ ነው በጌታ የተተከለች ናት ተብሎ የተባለው? የኢየሱስ ስጋ ድንኳን ብለዋል። ኦኬ መቅደስ ብሎ የሚለውን የዮሐንስ ወንጌል መጽሐፍ ምዕራፍ 2 ይህንን መቅደስ አፍርሱት ብሎ ሲል ስጋውን ስለሱ መናገሩን እናውቃለን። ያን ግን ቀጥታ አንተ በራስህ ትርጉም ወስደህ የዕብራውያን 8 ላይ እሷ ግን በሰው ሳትሆን በጌታ የተተከለች ናት ብሎ የሚለው ምኑን ነው? ኦኬ እሱ የተዋህደው ስጋ ራሱ እግዚአብሔር የፈጠራት ናት ማለት ነው። ለምሳሌ ሰውን እግዚአብሔር ሲፈጥር ተከለው ነው እንደሚባለው እኮ ለማለት ነው። ተከለ አሁን ዳይሬክት ባይልም
ተከለ ባይልም ዕብራውያን ላይ የተተከለች ነው ብሎ የሚለው ተከለ ምን ማለት ነው? በጌታ አቆመ ማለት ነው። አቆመ ማለት ነው ወይ ሰራ ለማለት ነው አይደለ? ለምሳሌ አቆመ ሰራ ማለት ነው። አድምጠኝ። ያም በጌታ የተተከለ ነው ማለት ምን ማለቱ ነው አልከኝ? በጌታ የተተከለች ናት ይላል። የተሰራ ለማለት ነው። ቆይ ናት ይላል። በሴት አንቀጽ ነው የጠራው። ኢየሱስ በሴት አንቀጽ ነው የሚጠራው ወይ ስጋው በሴት አንቀጽ ነው የሚጠራው? በንስሐ አይደለም። አይ ድንኳኑ ናት ብሎ ካለ ምን ድንኳኑን ነው አይደል? አሁን እያልካለ ናት ማለት ድንኳኑ ነው። ድንኳኑ ከሆነ የኢየሱስ ስጋ ነው ብለኛል። የኢየሱስ ስጋ የተተከለች ናት ይባላል። የኢየሱስ ስጋው የተተከለች ናት ይባላል። የኢየሱስ ብቻ ሳይሆን ጌታ አሁን ለምሳሌ እሺ የበለጠ የሚያስረዳ እስቲ አንድ የኢየሱስ ነው ሌላ ጋር ነው ምንም የበለጠ አትረዳም። የኢየሱስ ስጋ የተተከለች ናት ይባላል እኮ ምክንያቱም እንደዛ እኮ ያልኩ ይባላል። በመጀመሪያ ምክንያቱ ሳይሆን ይባላል። አዎ ይባላል። እሺ ማን ነው እንደዚህ ብሎ የተረጎመ? የቤተክርስቲያን ተርጓሚ አንድምታ ተርጓሚ ነው አውጣ። አይ ነው እኔ አንድምታ ተርጓሚ ምናምን ማን ነው እንደዚህ ብሎ የተረጎመ? ሊቅ ኦርቶዶክስ ቤተክርስቲያን የቀደሙ አባቶች መጻቋ ያድምጠኝ። የመጽሐፍ ተርጓሚ ላይ የቤተክርስቲያን አገልጋይ ነኝ ብለሃል። የአንድምታ ተርጓሚ አለ። ማን ነው እንደዚህ ብሎ የተረጎመ? ኦኬ አሁን እጄ ላይ እርግጥ መጽሐፍቶች እኔ ብዙ ጊዜ የተማርኩት ዮሐንስ አፈወርቅን አንድምታ ነው። እንደማመጥ የዮሐንስ አፈወርቅም አንድምታ አለ። ዮሐንስ አፈወርቅ አንድምታውን እዚህ አለኝ። የቅዱስ ጳውሎስም የአንድምታ ትርጓሜ ላይ ትልቁ ነው። እሺ በቃ ጥሩ ትልቁ ነው ወንድሜ። ቆይ ሁለቱም አለኝ። ሩጫው ግን አልገባኝም። አይ ነው እኔም ትልቅ ነገር ነው የሚስተው እንግዲህ የቅዱስ ጳውሎስ እሺ ወንድምነት የምትለው ካለ እሺ። አይ ሩጫውን እንደዚህ አሁን እንዳያስከው በደንብ ይጥራልን ወንድምነት። ሩጫው አልገባኝም። በጣም የ100 ሜትር ሩጫ አርጎት ነው እየሄደ ያለውና የሚያነሳቸው ሺዎች ወንድምነት አይደለም። መልሱም እንደዚህ መሆን አለበት። ጥያቄውን ሲጀመር እኮ ሲጠይቁም እናንተ እኮ በመንፈስ አይደለም እየጠያቃችሁ ያለው በንዴት እያወራችሁ ነው። እንደዚህ እኮ ሰው ጥያቄ ሊመልስ አይችልም። እናንተም መንፈሳዊ ሰው ከሆናችሁ በመንፈስ ነው መጠየቅ ያለባችሁ። ትርጉም ስትሰጡ በመንፈስ ሲሆን ነው። አሁን በመንፈስ እናደርጋለን። ሚውት አድርግ። አሁን ሚውት አድርግ። ማን ያስወረደ? ምን አይነት ዲያቆ መጣ? በመንፈሱ ነው። ይሄ ከፔንቴ ጋር የሚውል ነው። እሺ ጥሩ ነው። የትኛው መንፈስ እንደሆነ ለይልን እንጂ እኛ ደስ ይላል። እሺ የቅዱስ ጳውሎስ የአንድምታ ትርጓሜ ዕብራውያን 8ን ወይ ደግሞ ኤርሚ የማን አንድምታ ነው? የዮሐንስ አፈወርቅ የቅዱስ ጳውሎስ የዮሐንስ አፈወርቅ ማን የጻፈው? ማን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት ኦኬ አንድምታ ነው። ኦኬ አይኑ ነው። እኔ አንድምታውን እኮ አይደለም ያልኩ ንባብና ትርጉም አንተ የተረጎምከውን ዕብራውያን 8ን እንደዛ ብለው ተርጉመውታል ወይ? እንሄዳለን። አይ እኔ ያልኩ ኤርሚ አላደመጥከኝማ። አላልኩም እኮ ኤርሚ አታስገድደኝ። ቤቱ የኔ ነው ብለህ አታስገድደኝ። መጽሐፉን ስገልጥ ኤርሚ እንድሰማ ሰማኛ ወንድሜ። መጽሐፉን ስገልጥ አድምጠኝ። እኔ ነኝ የሚውት ያደረኩ። መጽሐፉን ስገልጥ እስካሁን ለብርኬም የኢየሱስ ስጋ ድንኳን ነው ብለህናል። የዕብራውያን 8 አንድ ላይ ያለው ድንኳን ነው ብለህናል። የዮሐንስ አፈወርቅን አንድምታ አምጣው ነው እኮ እያልኩ ያለው። እሱን ቶ ዮሐንስ አፈወርቅን ዋናው የመልእክቱ ነው። ሚዩት አድርግ። ኦኬ እሺ። የዮሐንስም የአንድምታ ትርጓሜው አለኝ። ዮሐንስ አፈወርቅ የአንድምታ ትርጓሜውም አለኝ። የዕብራውያን መልእክትን ባብራራበት ላይ ስጋው ያ ድንኳን ብሎ ያለው የኢየሱስ ስጋ ነው ብለህናል አይደል? ቤተክርስቲያኒቱ ውስጥ በዚህ በመልእክቱ በቅዱስ ጳውሎስ መልእክታት ላይ ማለት ነው የቅዱስ ጳውሎስ መጽሐፍትን የአዲስ ኪዳን መጽሐፍትን በተረጎመችበት ላይ ስጋው የኢየሱስ ድንኳን ነው ብላለች ወይ? ኦኬ እየጠየኩ ነው። መልስልኝ ወንድም። እኔ አሁን ያላልኩትን ነገር ነው የምትለው። እኔ ወንድምነት ምን ነበር ያለው? ሰማኛ አንዴ ሰማኛ። መጽሐፉን ሳወጣው መካድ ጀመረ። ምን ነበር ያለው? ወንድምነት ዳን እየተቀበልና አመቻችተህ ስጠኝ ምን ብሎ እንዳለ ማለት ነው። አጥራለህ። ቴንክ ዩ። አዎ ይሄው ነው ስትል የነበረው። ቤተክርስቲያኒቷ በእነዚህ አይነት አቋም ውስጥ እንዳለች ስታወራ ነበር። አባቶች ምናምን እያልክ ስትቀባጠር ነበር እና ቤተክርስቲያን ይሄው በአንድምታዋ መሰረት የአባቶችን ትርጉም ይዛ ነው የቀረበችው። ቤተክርስቲያኒቷ እንደዚህ ብላ ፈታለች ወይ ነው ጥያቄው እያለ ያለው።
አዎ ከሆነ መልስ በማስረጃ ነው የምናወራው ማለት ነው። አሁን የገለጠው መጽሐፍ ላይ እያልከን ያለው አይ ዳኒ እኔ ያልኩት ምን መሰለህ እኔ የተማርኩት ዮሐንስ አፈወርቅን አንድምታ ነው እንጂ ስለዚህ ዮሐንስ አፈወርቅ ይሄኛውን አንድምታ አልቀበለውም ነው። አይ ወደ 7 አይነት አንድምታ እኮ አለ ዳኒዬ፣ የትኛው እንደሆነ እኔ አላውቀውም። ገብቶሃል? ይሄ የቤተ ክርስቲያን የዕብራውያን እኮ ቤተ ክርስቲያን ተብሎ ወደ 7 አይነት አለን እኮ ማለት ዳኒዬ እኮ ቤተ ክርስቲያን በቤተ ክርስቲያን ኦፊሻሊ የታተመ የዕብራውያን መጽሐፍ አንድምታ በስርዓት ማለት ነው የጳውሎስ መልእክታቶችን በተረጎመችበት በዛ መጽሐፍ ላይ ቤተክርስቲያን እምነቴ ብላ የገለጠችበት ትርጓሜ ዲያቆን ሚውተን አትክፈት ይሄንን ትቀበለዋለህ ወይስ አትቀበለውም? ለይቼ አላውቀውም። የተለያየ አይነት አንድምታ አለ ብያለሁ። እንዳየ አንድምታው እንደየትርጓሜው ይለያያል ማለት ነው። ኖ ለምሳሌ ይኸውልህ ዳንዬ ይኸው አንድ አይነት አንድምታ አይደለም። ለምሳሌ መጽሐፍ ቅዱስ ሁሉም ደስ እንዳለው ነው የሚተረጉመው ነው አርጊውመንት አልገባንም ያልኩ ምን መሰለ ለምሳሌ 1954 መጽሐፍ ቅዱስ አለ 1937 አለ 1887 ያወራን አይደለም ብራዘር ስለ ቨርዥን ናይስ አይ ለምሳሌ ነው ምንም ናይስ አትበለኝ ብራዘር ስለ ቨርዥን እያወራን አይደለም ብራዘር የጠየቅኩ የአንድምታ ትርጓሜው ይለያያል ወይ ነው እያልከን ያለው የቤተ ክርስቲያኒቷ ሁሉም ደስ ይያለው አንድ ሆኖ ለምሳሌ በአንድምታ ስም ወጥቶ ወደ 7 አይነት አንድምታ ቃለው እኔ አይቶ ለምሳሌ አራቱን አንድምታ ይሰወቅ የኔ ጥያቄ በየአንድምታውም ትርጓሜው በየትርጓሜው አንዱ ካንዱ የሚጋጭ ትርጉም አለ ወይ ቤተክርስቲያኒቷ እንደዛ እያልከን ያለው የጽሁፍና የምንድነው የእንተናው ችግር አለው ግጭት አለው እያልከን ያለው ኦኬ ወንድምነት እሺ ኦሪጂናሉ እንደሱ አይልም የቤተክርስቲያኒቷ ትርጓሜ ግጭት አለው እያለን ያለው ኖ ይኸውልህ ዳኒ ይኸውልህ ክሌም አታይ እባክህ በሌላው ነገር ችግር የለብኝም ቤተክርስቲያኗ ስህተት አለባት እያልኩ አይደለም ግን ለምሳሌ አንድ የወጣ መጽሐፍ አለ አንድምታ አለ ከአንዱ ሲገለበጥ የተለያየ አይነት ትርጉም እኛ አሁን ለምሳሌ እሱን ትተን ከአንዱ ለምሳሌ አንደኛ ምንድነው እዚህ አንድምታው ላይ ማን ነው ዕብራውያን ምዕራፍ 4 ቁጥር 15 ፕሊዝ ፒተር እኔ አንድ ነገር ሴቭ እናርገ ማለት በቃ የምትናገረው እርስ በርስ የሚጋጭ ነው በዚህ አካሄድ ከሄድክ የቤተክርስቲያንህን መጽሐፍቶች ሙሉ በሙሉ ነው የምዘረግፍብህ እዚህ ማለት ነው ኦኬ አሁን አንተ እንደምትለው አንድም የቤተክርስቲያን አባት የሚል የለም ኦኬ የኢየሱስ ክርስቶስ ስጋው ወደ ስጋው ገባ አይባልም ወደ ድንኳኒቱ ወደ አማናዊቱ ድንኳን ገባ ነው ብሎ የሚለው ይሄ ማለት ደግሞ ቅድም ዕብራውያን 8 ላይ ስታነበው የነበረው ሙሴ በተራራ ላይ በነበረበት ሰዓት ላይ የሰማያዊውን አምሳል የሆነውን ነው በተራራው ላይ ያሳየው ስለዚህ በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ ሲል በተራራው ላይ ምን ነበረ ጌታ ያሳየው መቅረዝ የህብስት ገበታ ታቦት ድንኳኒቱን ሁሉንም በምድር ላይ የተሰራውን በነባስልኤል እጅ የተሰራውን እግዚአብሔር በመንፈሳዊው ዓለም ላይ ያለውን እንዳለን ያሳየው ዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ይሄንን ይናገራል ኦኬ ዕብራውያን 8 ላይ ኮት ተደርጎ የመጣው ከዛ ስለሆነ ማለት ነው ደብተራ ብሎ የሚለው ቃል የግዕዝ ቃል ድንኳን ማለት ነው ድንኳን ማለት የሰው ስጋ የኢየሱስ ክርስቶስ ስጋው ነው ብላ አትበል አይልም ክፍሉ ዛጋ ማለት ነው ደግሞ ለቅዱሳን የሚቆምላቸው በዛች ድንኳን ውስጥ የዘላለም ቤዛነትን አግኝቶ አሁን በዛች ድንኳን ውስጥ በደብተራ ኦሪት ማለት ነው በሰማይቷ ባለችው ምድራዊቷ አይደለም ያቺ አማናይቷ ድንኳን የምትባለው በዛች በአማናይቷ ድንኳን ውስጥ የሚቆምላቸው ይላል የግዕዙ ዘይቀውም ሎሙ ለቅዱሳን ነው ብሎ የሚለው ምን ሊያርግ ነው የሚቆመው ኦኬ ይሄኛው በአማርኛው ላይ የሚቀመጥ ብሎ አይደል የሚቀመጥ የሚቆም ብለው ቢል በሊቀ ክህነቱ አገልግሎት ውስጥ የብሉይ ኪዳንን የአገልግሎት ስርዓት የምታከውነ ሊቀ ካህኑ በእግዚአብሔር ፊት ይቆማል እስራኤልን በሙሉ ይዞ ማለት ነው እና ምን ሊያደርግ ነው የሚቆመው ብሎ የሚለው የት ነው የሚቆመው ብሎ የሚለው በምድራዊቷ ድንኳን ነበር የአሮን ክህነት የሚቆም የነበረው የኢየሱስ ግን በምድራዊቷ ድንኳን አልገባም ለዚህ ነው በዕብራውያን እዚሁ ምዕራፍ 10 ላይ ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ በገዛ ደሙ ወደ ቅድስት ገባ ይላል ድንኳኒቱ ለዚህ ፍጥረት ያልሆነች ድንኳን ናት ለዚህ ፍጥረት የሆነችው ድንኳን ደብተራ ኦሪት ከግብጽ ምድር ከወጡ በኋላ ወደ ሲና ምድረ በዳ ከመጡ በኋላ ከ3ኛ ወር ጀምሮ
እስከ ዘመነ ዳዊት ድረስ ነበረቻች ድንኳን ማለት ነው። ስለዚህ አሁን አንተ የኢየሱስን ስጋ ዮሐንስ ወንጌል ምዕራፍ 2 ላይ መቅደስ ብሎታል ብለህ ያንን ድንኳን ነው ብሎ የሚለው ስለዚህ ኢየሱስ የገባው ወደ ራሱ ስጋ ነው ያልከን። ወደ ራሱ ስጋ ገባ እያልከን ነው። ስጋውን ድንኳን ብለህ ካልክ የዕብራውያን ገባ ብሎ ስለሚል ማለት ነው። አንድ ሁለተኛ የኢየሱስ ስጋ ድንኳን ነው ብለህ ካልክ በጌታ የተተከለች ናት ይላል። የታረኩት ሞባይልን ትክክል ይላል። እሺ ይላል። አየሁ አይደል? በጌታ የተተከለች ናት ይላል አይደል? ክፍሉ አዎ ይላል። በጌታ የተተከለች ናት አይባልም። ስለ ኢየሱስ ስጋ ሲነገር የጌታ ስጋ በጌታ የተተከለች ናት አይባልም። ድንኳኒቱ ነው ብሎ የሚለው መንፈሳዊ ናት፣ አማናዊት ናት። ይሄንን ደግሞ ለባሪያው ለሙሴ እግዚአብሔር ሲና ተራራ ላይ ቀደም በጠቀስኩልህ ክፍል ላይ አሳይቶታል ማለት ነው። የዕብራውያን መልእክት ኤርሚዬ እኔ አሁን እዚህ ላይ ምን መሰለ፣ አሁን ይሄ በቃ ድንኳኗ በሰማይ ነች የክርስቶስ የተዋህዶ ስጋ ነው የሚለውን ነገር ላንግባባ እንችላለን። እኔ ነው አግባባን በለም ተቆረ ከየት ነው? እሺ ይኸውልህ ኤርሚ አሁን ወደ አንድ የምንመጣበትን ነገር እናስብ። አሁን ድንኳኗ በሰማይ ትሁን የክርስቶስም ስጋ ይሁን፣ ግን ስንቴ ነው የገባው ነው አሁን ትልቁ ጥያቄ መሆን ያለበት። ስንቴ ገባ፣ ስንቴ ያገለገለ ገብቷል። እኛ አሁን ትልቁ ኮምፕሌኒ ነው። አሁን እኔ በሰማይ የሚሆን የክርስቶስ ስጋ ነው ብትለኝ ጴንጤ ልሆን አልችልም። ጴንጤ መሆኑ አንድ ነገር ሲሆን ነው። ክርስቶስ አሁን እያገለገለ ከሆነ ወይንም ደግሞ አሁን እያማለደ ከሆነ እንጂ መቅደሱ ላይ አይደለም ጥያቄ። ቅድም ወንድሜ ግዴታ መነጋገር አለብኝ ስላለ ግዴታ ያው ጥያቄ ስለሆነ የኢየሱስ ክርስቶስ ስጋ ድንኳን ነው ተብሎ በለ የዕብራውያን 8ን እኮ ጠቅሰህ ተረጎምኩ። ብራዘር የተረጎምከው እኮ ክፍል ነው እኮ በቃ እሺ እሱን ነው አይደለ የተረጎምኩት። ችግር የለውም። አሁን በዚህ ልዩነት እኔ አንተን ወደ እኔ ላመጣ እኔ ደግሞ ወደ አንተ ልመጣ አልችልም። ወደምንስማማበት ነገር እንምጣ። ኢየሱስ አሁን ቅድም ስትጠይቅ የነበረው ለሰዎች አያማልድም ብላችሁ ስትሉ ቅድም ወንድሜ ዳጊ እየጠየቀ ነበረ። ሙስሊሞች ቢመጡ በማን በኩል አሁን የሚታረቁት መታረቅን የሚያገኙት ብሎ አለ። ቅድም ላይ ስታወሩ ማለት ነው። አሁን አንድ ሙስሊም አንድ ሙስሊም ወደ ክርስትና ሊመጣ ቢል ከእግዚአብሔር አብ ጋር መታረቅን የሚያገኘው በማን በኩል ነው? በማን መስዋዕትነት በኩል የሚታረቀው? አሁን እኛ እሱ የምንለው በአንድ ጊዜ አሁን አንድ ይገባ አይደል? ለምሳሌ የብሉይ ኪዳኑን ላሳየ። ብሉይ ኪዳኑ ታቋል። ወደ ክርስትና ሲመጡ አሁን በማን በኩል አንድ እስላም ወይ አንድ አረማዊ ጌታን ለመቀበል ወይ ደግሞ ወደ ክርስትና ለመምጣት ቢፈልግ ወደ ክርስትና ለመምጣት ቢፈልግ በማን በኩል ነው ከአብ ጋር መታረቅን የሚያገኘው? በክርስቶስ ሳይሆን በክርስቶስ ስራ ነው። አንዴ በሰራው ስራ ነው። አንዴ በሰራው የተለየ ነው። ስራውም ከክርስቶስ የተለየ ነው ማለት ነው። አሁን ዕብራዊ እንትን ምንድነው እንትን ሰጣው ለምሳሌ ዘለዋውያን ረበጋ አምላክ እኮ አንድ እሺ አሁን አንድ ሙስሊም መታረቅን የሚያገኘው ወደ ክርስትና ቢመጣ በማን በኩል ነው ብያልኩ? በክርስቶስ ስራ። በክርስቶስ ስራ። የክርስቶስ ስራ ከራሱ ከክርስቶስ ይለያል። ዘለዋውያን 16 ላይ እንደሚነግረን ሊቀ ካህን አለ፣ ስራው አለ። የለም አልጠየኩም። ልብ ብለህ ክርስቶስ ከስራው ይለያል፣ ስራው ከክርስቶስ ይለያል፣ ቤዛነቱ ከሱ ይለያል። አሁን እየሰራ ስላልሆነ ባይለይም እየሰራ ግን አይደለም። አንዴ በሰራው ስራ ስለሆነ ክርስቶስ ጨርሷል። ካልተለየ አድምጠኝ፣ ካልተለየ ኦኬ፣ አይለይም። ካልተለየ አንድ ጊዜ በሰራው በቤዛነቱ ስራ በኩል ነው አይደል መታረቅን የሚያገኘው ሰውየው? አዎ አንድ ጊዜ በሰራው። ስለዚህ ያ ሰው ከማጋ ነው በማን በኩል ታረቅክ ብለን ስንለው በማን ነው ብሎ የሚለን? በክርስቶስ ስራ ነው የሚለን። በክርስቶስ ስራ። የክርስቶስ ስራ ማለት ስራው ከሱ ስለማይለይ አሁን እንዳልከው በክርስቶስ ነው ማለት ነው። የሰራ ዳኒ አድምጠኝ። ይሄ ማለት ምን ማለት እንደው ታውቃለህ? ስሙን አትወዱትም። አየህ፣ ኮንክሉዥኑ አይወልም። እኔ ህይወቴ ነው። የኃጢአትን ይቅርታ በማን በኩል ነው የሚያገኘው ይሄ ሙስሊም? ይኸውልህ አድምጠኝ፣ የጠየቁ መልስልኝ። እንትና ማን የኃጢአትን ይቅርታ በማን በኩል ነው የሚያገኘው ይሄ ሰው? ይሄ አንድ እስላም ወደ ጌታ ቢመጣ የኃጢአትን ይቅርታ የሚያገኘው በማን በኩል ነው? ሊቀ ካህኑ ይኸውልህ አንድ ጊዜ ይቅርታ ሊቀ ካህኑ በማን በኩል? ሊቀ ካህኑ አይደለም ያልኩህ፣ በማን በኩል ነው ይሄ ሙስሊም? ይኸውልህ እውነቱን ተናገር። አንድ ነገር ልንገርህ፣
ይኸውልህ አንድ ነገር የጠየኩ ለምን አትመልስልኝ? ለምን ተግባቦት አታውቁት? ለምን ተግባቦት አታውቁት? ሚኒት ያረኩ እኔ ነኝ። ለምን ተግባቦት የማታውቁት? ለምን ጫጫታ? እኔ እና አንተ ነን የምናወራው። የጠየኩን ቀጥታ ከመለስክልኝ ጫጫታ አይፈጠርም። አንተም የጠየቀኝ ቀጥታ ስመልስልህ ጫጫታ አይፈጠርም። ሁለት ነን ያለነው 40 ሰው የሚያወራ ነው የሚመስለው። ግን እኔ የምልህን አንተ አትመልስም። መረጃ ስጠይቅህ አትመልስም። የክርስቶስን ስጋ ድንኳን ትላለህ። መጽሐፉ ማይለውን ክፍል በጣም ብዙ ነገር የሚያጠብቀው ኤርሚ ና ግድ የለህም። ቆይ አሁንም ስማኝ። አንድ ሙስሊም ጌታን ቢቀበል ወይ ወደ ክርስትና ቢመጣ በማን በኩል ነው ብዬ ስለ በክርስቶስ በኩል ነው መታረቅን የሚያገኘው ሳይሆን መባል ያለበት በክርስቶስ ስራ ነው እንጂ በክርስቶስ አይደለም አልከኝ አይደል? አሁን ክርስቶስ ያንን ስራ ይሰራም። አሁን አንዴ ሰርቶታል። አንዴ በሰራው ስራ ፕሮቴስታንት ግን አሁንም እየሰራ ነው ብሎ ነው የሚያምነው። ያማልዳል ማለት አድመጣኝ። ይሄ የኦርቶዶክስ ቀደዳ ውሸት ይባላል። ውሸት አድመጣኝ። አንተ ብቻ ካወራ እንዴት እውነቱ መናገር እንችላለን? መረጃ አምጣ። ፕሮቴስታንት አምጣልህ። እሺ እኮ አምጣ መረጃ። ግን ምውታታረግ አድመጣኝ። አላረግም። አንድ ደቂቃ አውራ፣ እኔም አንድ ደቂቃ ላውራ። ኤርሚ የምታመጣው መረጃ ስማኝ። ትልቁ ላይ ያደርግሃለሁ። አሁን ኢየሱስ ዕለት ዕለት ስራ ይሰራል በሰማያት ብሎ የሚል ኦኬ፣ ያንን የቤዛነቱን ስራ እየደጋገመ ይሰራል ብሎ የሚል ጴንጤ በጽሁፍ የጻፍነው በቪዲዮ ያደረግነው ካለ ትልቁ ላይ ላድርግህ። አምጣ መረጃውን። መረጃ ላሳይ ብለኛል። ትልቁ ላይ አድርጌያለሁ። ጴንጤዎች እንደዛ ትላላችሁ ብላችኋል። ኦኬ፣ ይኸው አሁን ቪዲዮን አሳየን። ቴንክ ዩ ወይ ጽሁፉን አሳየን። ኢየሱስ ጥያቄ አልገባኝ። አድመጠኝ። ምን ጥያቄ አይገባም? አንተ ውሸት እየዋሸህ ልብ በልና ስማ። ጴንጤዎች ዕለት ዕለት ቤዛ ሆኖ ዕለት ዕለት መስዋዕትን እንደሚያቀርብ ዛሬም ጭምር ትናገራላችሁ ብለሃል። ኦኬ፣ አሁን ከጥቂት ደቂቃ እንኳን አልሞላውም። እሱም መረጃውን አንጣ፣ ቪዲዮ ወይ ጽሁፍ። ውሸት ወንድሞቼ እናቶቼ፣ ሙሉ በሙሉ አእምሯቸው የተሞላው በውሸት በጥላቻ ይገባናል። ይሄ ከምን የተነሳ እንደሆነ ማለት እኛ ስለ ወንጌል እንደሆነ ይገባናል። አምጣ አሳየን። የተናገረው የክርስቶስ ስራ ያስታርቃል አለ። ሰው ክርስቶስ አያስታርቅም፣ ስራው ግን ያስታርቃል ነው ሐሳቡና የክርስቶስ ስራ አማላጅ ነው ማለት እንችላለን። እንደዛ እያለን ያለው የክርስቶስ ስራ አማላጅ ነው እያለን ያለው እና አማላጅ ካላችሁ ደግሞ አሁንም ስቲል እየሰራ ነው ያለው ክርስቶስ እያላችሁ ስለሆነ የሚል ሐሳብ ደግሞ ሞግት አንስቷል። ያ ማለት ስራው ራሱ አሁን ብቻውን እየሰራ ነው ያለው እያልከን ነው። እሺ አሁን ትላላችሁ ላልከው ማስረጃ ኤርሚ ለጠየቅ አሳየንና ከዛ ወደ ውይይቱ እንመለሳለን። ይኸውልህ እኔ ለተናገርከው እኛን ለከሰስክበት ማስረጃ አለ? እሱን ንገረኝ መጀመሪያ። አይ እኔ ይኸውልህ ግንዛቤ ምን መሰለህ፣ ግንዛቤን የተናገርኩት ግንዛቤ ወይንም ደግሞ እውነቱ ብዬ ማምነው። ይቅርታ በል በሐሰት ስለከሰስከን ይቅርታ በል። ማንለውን ምንድነው አሁን ይቅርታ የሚያስብል ነገር አለ እንዴ? ይቅርታ የሚያስብል ነገር አለ? ኦፍ ኮርስ። አይ ይሄንን ተውት፣ ግድ የለም። ይኸውልህ ይቅርታ አሁን ወደ ዋናው ነገር እንምጣ ባካችሁ። ግድ የለም። ምንድነው አሁን ቅር ያላችሁ ነገር ምንድነው? እኮ ሰማኛ ልንገርህ፣ እኛን የማንለውን ትላላችሁ ብለህ ከሰስክ፣ ያ ማለት በሐሰት እየከሰስክ ነው ያለው ማለት ነው። ማንለውን ነገር ወይ ማስረጃ ሳይኖር በቃ ይደገም እንደዚህ ያውን ጥላቻ ነው የሚሆንብህ ማለት ነው። አይደለም። ይኸውልህ ብሩኬ ለምን እንደማይሆን ልንገርሽ፣ መረጃ ልስጥህ። ኢየሱስ ክርስቶስ ያማልዳል ማለት ብሩኬ ማማለድ ማለት ማስረጃ ያለው እንደሱ አታወራ። ያማልዳል ትሉ የለ እንደ በማስረጃ ይጠይቃል። አሁን አታምኑም? እሱ እንደዛ ያልንበትን አሁን አታምኑም? ያማልዳል ብለህ ርዕስ አትቀይር። ስለሱ አይደለም እያወራን ነው። ቅድም ለተናገርከው ማስረጃ አንተ እኮ ማስረጃውን ነው እኮ ማስረጃ አንተ እየነገርከን ሳይሆን ማስረጃ ምንድነው የሚወርከ? ቆይ በፍጹም ከዚህ በላይ ምንድነው? እሺ ሌላ ምንድነው? ማስረጃ ያልንበትን ቦታ ማስረጃ አንተ ያማልዳል ትላላችሁ። መረጃ እኮ ማስረጃ። አሁን ክርስቶስ ኢየሱስ አሁን ራይት ነው። አሁን በዚህ ሰዓት ላይ አንተ ያልከውን ንግግር በትክክል የሚያሟላ ማስረጃ አንተ ስለ አሁኑ ኢየሱስ ክርስቶስ አሁን አይ እንደዚህ ተብላችሁ ታምናላችሁ ለባሰት ነገር ከሰናል። ማስረጃ አንተ ምን ብዬ ነው የከሰስኳችሁ? ረሳው? ምን ብለህ እንደከሰስክ ላምጣ ብለህ የተጠበቀውን ረሳው? አይ እኔ እኮ ኔትወርክ ራሱ ያስወጣኝ ነው መሰለኝ። ብራዘር ምን ያስወጣ? አይ እናንተ እያላችሁኝ ያላችሁት ኢየሱስ ክርስቶስ ብራዘር
ኦኬ ሰው እኮ ባይዘው ይታዘባል። እዚህ ሙሉ አይምሮ ያለው እኮ ማስረጃውን ልንገርሽ። ስማ ማስረጃ አንተ ስለዚህ እንደማያውቅ ሰው ምንም እንትን እንዳይለ ሰው አታወራ። እሺ ብራዘር፣ ለምሳሌ ዕብራውያን 7:23ን ጠቅሳችሁ ያለበትን የተጻፈ ጽሑፍ ወይ ደግሞ ንግግር የወንጌላውያን ሰባኪያን የተናገሩበትን ማስረጃ አንተ ምን የሚለው ያማልዳል ይላሉ። ላስወረደ ነው ብራዘር ካላችሁ አልክ ይወል እንደዚህ ትላላችሁ አልክ። አሁንም እለት እለት ያገለግላል መስዋዕት ያቀርባል ማለታችሁ ነው አልክ። ስለሱ ማለታችሁ ነው እኮ የራሴ አሁን እናንተ የምትሉትን ሐሳብ እንደ መጽሐፍ ቅዱስ ወይ እንደ እውነት እኮ ያቀርብኩላችሁ ነው። ማስረጃ ለዚህ ንግግርህ እኛ ያልንበት ካለ ማስረጃ አስተን ነው። የራሴ መረጃ የራሴ እኮ እንትን ነው የራሴ ኮንክሉዥን ነው እንጂ እናንተ እንደዚህ ብላችሁ የጻፋችሁት አለ እኮ አላልኩኝ። ስለዚህ ይቅርታ አለ ካላችሁት መረጃ ብትሉ አመጣለሁ እያወራ ስለሆነ እንዲህ ታምናላችሁ ብለህ የተናገርከው ስህተት ስለሆነ ይቅርታ በል። አይ እኔ ይቅርታ አልልም። እናንተ እንደዚህ ታምናላችሁ ይሄ መብቴ ነው። እንደዚህ ታምናላችሁ ካልክ ማስረጃ አንተ እኮ ነገርኩ እኮ ኮንክሉዥን የራሴ ኮንክሉዥን እንጂ እኛም ማናምነውን በአንተ ኮንክሉድ እያደረግ ታምናላችሁ እያልክ በእኛ ላይ ባሰት እንደ እናንተ ብዙ ነገር ትሉን የለም ወይ? ቆይ ምን ችግር አለ? ማስረጃ መጠየቅ መብት ነው። አሁን ማስረጃ አንተ ምን የሚለው ነው ማስረጃ? እንደዚህ ትላላችሁ ወይ ከኪሴ የራሴ ኮንክሉዥን ነው እሱ። አየህ፣ ሁለተኛ ተሳስተ በአንተ ኮንክሉዥን በአንተ ከረጢት ውስጥ የወንጌል አማኞችን እንዳታስገባ። ኤርሚ ማን ወንድሜ ዳኒ እኔ ሁሌም ብራዘር ስላንተ የእውቀት አልባ ድምዳሜ አይመለከተንም። ከኪስህ እያነሳችሁ የወንጌል አማኞች የማያምኑትን እምነት በሆነ ካታጎሪ ውስጥ እያስገባ ወንጌል አማኞች እንዲህ ነው የሚያምኑት እንዳትል። ሁለተኛ ተሳስተ